የዕለቱ ሰበር ዜና የመከላከያ ሚኒስቴር የቀይ ባህርና የአሰብ ጥያቄን መቃወም ባንዳነት ነው አለ። የዩናይትድ ስቴትስ ጄኔራሎች ያልተለመደ ስብሰባ ሊያደርጉ ነው። በሰሜን ወሎ ጤና ጣቢያ ላይ በደረሰ የአውሮፕላን ጥቃት 3 ሰዎች ሲሞቱ 2 ሰራተኞች ቆስለዋል። ይህንን ዜናዎች በዝርዝር እንመለከታለን። ከአዲስ ኒውስ ጋር አብራችሁን ቆዩ። በሰሜን ወሎ ጤና ጣቢያ ላይ በደረሰ የአውሮፕላን ጥቃት 3 ሰዎች ሲሞቱ 2 ሰዎች ቆስለዋል። በጉባ ላፍቶ ወረዳ ሰሜን ወሎ ዞን ሳንካ ጋሾ በር ጤና ጣቢያ ላይ የተፈጸመው ሰው አልባ የአውሮፕላን ጥቃት 3 ሰዎች ሲሞቱ 2 የጤና ባለሙያዎች በከፍተኛ ሁኔታ ቆስለው ወደ ወልዲያ ሆስፒታል መወሰዳቸውን የሲቪክ ሚዲያ ዘግቧል። አንድ የአይን እማኝ ለመሰረት ሚዲያ እንደተናገረው ቅዳሜ እኩለ ቀን አካባቢ ልጃቸውን ወደ ጤና ጣቢያ የወሰዱ ባልና ሚስት ከልጃቸው ጋር በድሮን ጥቃት ተገድለዋል ብለዋል። 2 የጤና ሰራተኞችም የሕክምና እርዳታ ለመስጠት ሲሞክሩ ክፉኛ ቆስለዋል ሲሉ ማውጫው ዘግበዋል። ሁለቱን የጤና ሰራተኞች ከፍርስራሹ ለማውጣት እንደረዳ ተናግሯል የተባለው ሌላ እማኝ ለመሰረት ሚዲያ እንደተናገረው ጋውናቸው በደም ተበክሏል። ሳንካ ጋሾ በር በጉባ ላፍቶ ወረዳ ወልዲያ 23 ኪሎ ሜትር ርቀት ላይ በባህር ዳር መስመር ላይ ይገኛል። በፌዴራል ኃይሎች እና በፋኖ ታጣቂዎች መካከል በሰሜን ወሎ ዞን አስተዳደር ከተማ አቅራቢያ የተኩስ ልውውጥ እየተደረገ ነው። ይህ በእንዲህ እንዳለ በሁለቱ ኃይሎች መካከል በስሪንካ መርሳና ግራና አካባቢዎች ከወልዲያ አቅራቢያ ከባድ የተኩስ ልውውጥ እየተደረገ መሆኑን አስታውቋል። የዩናይትድ ስቴትስ ጄኔራሎች ያልተለመደ ስብሰባ ሊያደርጉ ነው። ዋሽንግተን ዲሲ የዩናይትድ ስቴትስ ወታደራዊ አመራሮች በዓለም ዙሪያ የተሰማሩባቸው አካባቢዎች ለስብሰባ ወደ ሀገር ቤት እንዲመለሱ ተጠይቋል። የዩኤስ መከላከያ ሚኒስትር ፒት ሄግስ ባስተላለፉት ጥሪ መሰረት ከፍተኛ ወታደራዊ አዛዦች ለዚህ ያልተለመደ ስብሰባ ወደ ዩኤስ እያመሩ መሆኑን የሮይተርስ ዜና ምንጭ ዘግቧል። የስብሰባው አጀንዳና ቦታ ይህ ስብሰባ በሚቀጥለው ሳምንት በቨርጂኒያ ግዛት ውስጥ በሚገኘው የማሪን ኮርፕስ ዩኒቨርሲቲ እንደሚካሄድ ይጠበቃል። በዓለም ዙሪያ ከተለያዩ የዩኤስ ወታደራዊ ማዕከሎች የሚመጡ ጄኔራሎችና አድሚራሎች በዩኤስ አውሮፕላኖች ወደ ሜሪላንድ በሚገኘው ጆይንት ቤዝ አንደር ሃውስ ካረፉ በኋላ ወደ ስብሰባ ቦታ ይጓዛሉ። የስብሰባው ዋና ዓላማ ምን እንደሆነ ጥያቄዎች እየተነሱ ቢሆንም የሮይተርስ ምንጭ እንዳሉት 2 ዋና ጉዳዮች ይጠበቃል ብለዋል። የጦርነት መንፈሱን እንዲያጠናክር በሚለው ጉዳዩ ላይ ትኩረት ይደረጋል። ይህ ደግሞ የመከላከያ ሚኒስትር ፒት ሄግስ በተደጋጋሚ ሲያነሱት የነበረው ነጥብ ነው። ሌላኛው ምንጮች ደግሞ የብሔራዊ መከላከያ ስትራቴጂዎችን ጨምሮ ከፍተኛ ወታደራዊ አመራሮችን ቁጥር መቀነስ እንዳለበት በሚለው ሀሳብ ላይ ውይይት ያደርጋሉ ብሎም ይጠበቃል። ይህ በእንዲህ እንዳለ የዩኤስ ፕሬዝዳንት ዶናልድ ትራምፕ በወሩ መጀመሪያ ላይ የመከላከያ ሚኒስቴር ስያሜ ወደ ጦር ሚኒስቴር እንዲቀየርም ትዕዛዝ ማስተላለፋቸው ይታወሳል። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሶት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ ለያዝንላችሁ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ